በተለየ መልኩ ዛሬ የስድስት ሀገራትን የወርቅ ዋጋዎችን ይዤላችሁ መጥቻለሁ። በተለይ ደግሞ የ24 ካራት፣ የ23 ካራት፣ የ21 ካራት እና የ18 ካራት እንዲሁም 23 ከሌለ ደግሞ በ22 ካራት የአንዳንድ ግራም ወርቅ ዋጋ በዱባይ፣ በሳውዲ፣ በባህሬን፣ በቱርክ፣ በጀርመን፣ በአሜሪካ ገበያ ወርቅ ዋጋው ምን ያህል እየተሸጠ ነው የሚለውን መረጃ አብረን የምንመለከት ይሆናል። እነዚህን መረጃዎች ያገኘነው ከተለያዩ የወርቅ ኤክስቼንጅ ሬት ዌብሳይቶች ነው። እንግዲህ እነዚህ የስፖት ፕራይሶች ዋጋዎች እንግዲህ ስለሆኑ በሽያጭ ቦታና በተለያዩ አይነት ቦታዎች እንግዲህ በሱቆች ማለት ነው ዋጋቸው የተወሰነ ልዩነት ሊኖረው ይችላል። ይሄ ቀጥታ የተገኘው የስፖት ፕራይስ ወይም ደግሞ ዓለም አቀፍ የሆነ ዋጋን ከሚያወጡ መረጃ ምንጮች ነው የወጣው ማለት ነው። ስለዚህ ምናልባት በእነዚህ አካባቢ የምትኖሩ ሰዎች ምናልባት በሱቅ በመደብር አካባቢ በምጠይቁበት ሰዓት ላይ ምልላችሁ ፈልጌ ነው ከቦታ ቦታ እንዲሁም ደግሞ ከታክሳቸው፣ ከአሰራራቸው፣ ከትርፍ ዳጋቸው አንጻር የተወሰነ ልዩነት ሊኖራቸው ይችላል ማለት ነው። ያንን ከግምት ውስጥ አስገብታችሁ ዓለም አቀፍ የሆነውን የዛሬን 1 ግራም ወርቅ በጠቀስኳቸው ሀገራቶች የማስቃኛችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና የመሳሰሉትን የቢዝነስ ሀሳቦችን መረጃ የምናቀብልበት የምንማማርበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰቡ ነው። መጀመሪያ የዛሬ የወርቅ ዋጋ በተለይ በ1 ግራም ዓለም አቀፍ ዋጋው ምን ይመስላል የሚለውን በአሜሪካ ዶላር አስቃኛችኋለሁ። የካራት አይነት 18 ካራቱ ማለት ነው በአሜሪካ ዶላር በዓለም አቀፍ ገበያ በአማካይ ማለት ነው ከ57.17 የአሜሪካ ዶላር እስከ 58.42 የአሜሪካ ዶላር በምሽት ላይ ሲገኝ 21 ካራቱ ደግሞ በ66.70 የአሜሪካ ዶላር እስከ 68.12 የአሜሪካ ዶላር በምሽት ላይ ነው የሚገኘው። 22 ካራቱ 1 ግራም ዓለም አቀፍ ዋጋው እንዳስቀመጠው ከሆነ በ70.62 የአሜሪካ ዶላር እስከ 72.10 የአሜሪካ ዶላር በዓለም አቀፍ ገበያ ወርቅ የዚህ ካራት የ22 ካራት እየተሸጠ ይገኛል። ንጹህ ወርቅ የሚባሉ ደግሞ ባለ 24 ካራቱ ማለት ነው 76 ከ22 ዶላር እስከ 77.89 የአሜሪካ ዶላር በመሸጥ ላይ ይገኛል ማለት ነው። እነዚህ እንግዲህ ዓለም አቀፍ የሆኑ የወርቅ ዋጋ መረጃዎች ናቸው።